ቆይ የምር አኬ የምር ግን ከንቃተ ህሊና የተሻለ አትፋለም። እኔ እንጃ አሁን ባሳየው የተሻለ ምንም አልሰን ቆይ አንዴ በጌታ ቆይ አንዴ መጣሁ። አራኬ ዋን እንደምንም በዚህ በሽቦ የሚሾልክ ነበር። አንተ ንፍጣር ሞከረ እኮ አይተዋል። ሰፊ ጓንት ሰጠሁት። ጓንት እኮ ነው ያዘው። ይሾልክ ሞከራል። እኔ ምን ዮኒ ማታ ምን ነበር ያለበሱት ያልከኝ? አዚስ ወይ በቦታው የነበርን ሰዎች እናውራ። አሲስ ሚዩት አስደርግ እስቲ። በቦታው የነበርን ሰዎች እስቲ እናውራ። እኛ እኮ ነበር ማታ እስከ 8 ሰዓት ነበር ነው እንዴ ቀጥታ ስርጭት ስናስተላልፍ የነበርን ሰዎች እንዴ ነበር ነው ቦታው ላይ ሄድንና ቦታው ላይ ስንደርስ ንቃት አልመጣም። ህሊና ብቻዋን ነበረች። ጠፈጠፏት። እርኮ ግን ማለት ነው የሆነ ሰው ማለት ነው አንድ ሰው ደግሞ ስፖርተኛ ያልሆነ ሰው ራሱ ቢሮጥ እሱ ከቆየበት ደቂቃ በላይ ኤልጃና ፔንታጎኑን መዞር ነው። ይሰማል? ኤልጃና ይሰማኛል። እንዴት አለ ብሎ እስኪ ፒስ ነው ወይ ደግነህ አባቴ እንዴት ነህ? አለሁልሽ ይመስገን አምላክ። ለካዚ ነበር ትናንት ነበርኩኝ። በጣም አሪፍ። እስቲ እንዴት ነው እስቲ ያለውን ጨዋታውን ዝም ብለሽ አንቺ ትንሽ ዘግቢኝና ከዛ በኋላ እንሄድበታለን። እንዳጠቃላይ ደግሞ ያለውን ነገር በዚሁ በቃ ጋዜጠኛ አሉን። አይ ግን የሚገርም እንትን ነበር ማለት በጣም ብዙ ሰው የሆነ ትኩረት ሰጥቶት ነበር ለፋይቱ እና ብዙዎች ነበር የመጡት የሆነ ኢቨን ባለስልጣናቶች ምናምን ሳይቀሩ በጣም ብዙ ሰው መጥቷል። ደስ ይል ነበረ ማለት የነበረው እንትን አሪፍ ነበር። ለስፖርት የዜና ክል እንትን መስጠት ጥሩ ነው። አዘጋጆቹም በጣም ለፍተውበታል ማለት ያስታውቃልና ግን በቃ የመጀመሪያው ፋይት 18 ዓመት ሁለቱም 18 ዓመት ይመስለኛል ኦልሬዲ። ግን በጣም ደስ የሚል ፋይት ነበር የነሱ ማለት ነው። እና የሆነ ሰዓት ላይ አንድ እንድሪስና ማን ነው ይባል የተጫወቱት ጨዋታ ነበረ። በቃ የሆነ የሰፈር ጥል ይሆናል የሰፈር ጎረምሳ መጥቶ የተደባደበ እስኪመስል ድረስ ማለት ነው። አንደኛ ዙር ላይ ተፋይቱ ቆሙ። ከዛ በኋላ ረጅም ሰዓት ማለት ነው። ሶስተኛውም ዙር ልክ እንደዛው አለቀ። በቃ በዛው ጨዋታው ነገር አለቀ። ከነሱ ውጪ ግን ያሉ ፋይቶች በሙሉ በጣም ደስ ይሉ ነበረ። አክቹሊ 2 ነው 3 ፋይት በኖካውቱ ላይ ወጥተዋል እና ማለት በቃ በዝር ላይ ያሸንፋሉ። ያው ጆኒም ጨምሮ ማለት ነው። በበቃይ ነው ገና እንደገባ በቃ ማለት በጣም ስንጠብቀው ነበር እና ምን ረጅም ሰዓት ይቆያል ብለን ኢቭን ራሱ ስንት ደቂቃ ነው የተባለው? አክቹሊ አንድ ዙር 5 ደቂቃ ምናምን ተብሎ ነው የተሰጠው ራሱ ማለት ነው። እና አንድ ዙር 5 ደቂቃ ነበር የተሰጠው። ከዛን ዙሩ ወደ 3 ዙር እስከ 5 ዙር ድረስ ይሄዳል ምናምን ተብሎ ነበረ። ኦልሬዲ ገና አንደኛው ዙር አጋማሽ እንኳን አልደረሰም። በቃ መጀመሪያ ተያያዙ። ከዛን መረብንቱን ያዘ። ምንድነው ይሄ ሽቦ ማለት ነው። ሽቦን ያዘ በእጁ ሲይዝ ጊዜ አስለቀቀው። ድጋሜ ተላቀቁ፣ ያዘው። በቃ አለቀ ወዲያው ማለት ነው። እና በጣም ሽቦ ሲስተም እኮ አሪፍ ነበረች ለማቆየት። ሽቦውን በያዙ ከሰዓት ያልቅ ነበረ። ትንሽ ሩጥ ቢል ይሻለው ነበር ግን እውነት ለመናገር እና በስመ አብ እንደሱ ንግግር እንደዛ ተው ምናምን ነገር በቃ የሆነ አሪፍ ነገር ጠብቀን ነበረ። ሰውን ሁሉ ወሽመጡን የቆረጠው ጌታ ነው ማለት ነው። እንትን እኮ ነው። እኔ እያልኩ ነበር ከባሮኬ ጋር በጣም እያወራ ነበረ። አንተ እኔ ተሳስቼ ውይይት ልል ነበረ። ይህንን ፋይቱን ራሱ እኔ ለመደብኝ እኮ በጌታ ውይይት ነው ይችዋሉ ነበር። እውነቱን ለመናገር ውይይት የተሻለ ጸብ አለው። እዚህ ጋር ያለው የሙስሊም ማነው እዚህ ጋር ያለው የጴንጤና የኦርቶዶክስ ጭቅጭቅ ጀግና ጸብ አለ። በአካል ቢሆን እኮ የሚገርም ፌስታ አለ። ሰውዬው ለጸብም እኮ አልበቃም እኮ በእውነት እንዴ አንተ ያማል እንዴ። አሁን ባለው ቲክቶክ ላይ ባለው የሃይማኖታዊ ክርክር እኮ ማለት ነው በአካል ብትገናኝ የሆነ ደህና ቴስታ እኮ ታያለ። ቢያንስ የሚገርም ቴስታ መቤቴን እንዴ አንተ ያስቸጋሪ እኮ ይሄ እኮ ያውኑ እኮ ቆይ እኔ ከባሮኪ ጋር እያወራን አረ ኬጇ ራሱ በጣም ጠባብ ነች አለ ባሮኪ ማለት ነው። የተዘጋባቸው ኬጁ ሽቦ ማለት ነው። ከዛን ሳይው የምርም በጣም ትንሽ ነው እና በቃ እኔ አይዊሽ እንደው በደንብ ቦርቀቅ ብሎለት ማለት ነው አዳራሽ ነገር አሳክሎለት ሲሮጥ ቢያምሽ እና ቤቴ ናት ይዛ በቃ እየሮጠ ያንስ ይችላል።
ሲጀመር ልጁ መቼ አስሮጣል እየመጣ እየተጠመጠመብህ በእውነት እኮ ማምለጥ ነው። የተመልጣል በእግር ስር ገብቶ አንዴ በጀርባ ይመጣባል፣ አንዴ በሆድ ይመጣባል። በዛ ቂጡ ደረት ላይ ተቀምጦ መቼም አትነሳም። ሲሮጥ ቢያመሽ እንዲያው የተወሰነ ምሽቱን ቢያጋምስ ጠባብናት እለዋለሁ። አስቀድሞ ጠባብናት በጣም እለዋለሁ። አኬ አረ እንዳያመልጥ እንኳን ምን ነው በጣም ዝም ብሎ አንተ ከላይ ሄዶ እንዴት ነው የምትጨርሰው ተብሎ ሲጠየቅ የፌስቡክ ቀን ማለት ነው ጨዋታው እንዴት ነው የምትጨርሰው ምናምን ተብሎ ሲባል በቃ ማለት ጨዋታውን አውርጄ ነው መጨረስ የምፈልገው እንደው ማለት በጣም ብዙ ሰው ጨዋታው ወደ መሬት ቢወርድ በቃ ይሸነፋል ምናምን ብለው ታስባላችሁ አይደልና ጨዋታውን አውርጄ ነው ምናምን ነገር የምጫወተው ምናምን ሲል ነውና መሬት ላይ ማለት ተሸነፈ ልክ ኢንተርቪው ሲደረግ ኢንተርቪው መሬት ላይ ነው የሚጨርሰው ነው አውርጄው ማለት አባሉ እና ሲጠየቅ ማለት የሆነ ምንድነው ወለታች ጨዋታው ከወረደ እንደዚህ እንደሚሆን አውቅ ነበር አለ ማለት ነው። መልሶ ደግሞ እና ባያወራቱ ጥሩ ነበረ። ብዙ ማውራቱ ነው እንደዚህ አሁን ያስወቀጠው በጣም ማለት ነው። አኬ ግን አንዴ ሰንዝሯል። ግን አንዴ ግን ሰንዝሯል። አንዴ በቃ እሱ እኮ ነው። እኔ እኮ በጣም ያናደደኝ እኮ ምን እንደሆነ ታውቃለህ? እኔ አክቹሊ እንደዚህ እኮ እንዴ አንተ እኔ እኮ ማለት ነው ቁርጭምጭሚት በታች ሰንዝሯል እኮ እንዴ እሱ ነው ሲይዝበት የነበረው እንትና ላይ ማነው ስሙ ጆኒ የሚባለው ወንድም ላይ ሙድ ሲይዝበት የነበረው እግሩን እንኳን ወደ ላይ ከፍ አድርጎ መሰንዘር የማይችል ብሎ ነበር ሙድ ሲይዝበት የነበረው መጀመሪያ ከእንትኑ ከጸቡ በፊት ማለት ነው ከጨዋታው በፊት ጀለስ አንድ ጊዜ እግሩን ከፍ አላደረገም። አንዴ ግን እንኳን ከፍ አላደረገም መልበሻ ክፍል ሁለቴ ይሰዷል። የምር እዛ ነው ከሰደደም ግን እንኳን አልሰደደም። እንዴ አንተ ያማር እንዴ ፈራታ ባላ ሪንግ ውስጥ ሲገባ ሪንግ ውስጥ እኮ አንዴ ግን እኮ ሰዷል። ሪንግ ውስጥ ግን ትንሽ ሄዶ ከግማሽ መለሰው ቢቀልበኝስ ብሎ እሱን እኮ ነው እንግዲህ ያማር አየር ላይ ያዚያጉሩ አይ ግን እኔ እንዳጠቃላይ አንተ ላክልንን እንትን ፎቶ ቪዲዮ መክፈት የሚችል ሰው አለ? እስቲ አሳየን። እስቲ በጌታ አኬ አሳያለሁ። እሺ እንትን እኔ ማለት እሺ እኔ እንዳጠቃላይ ይሄ ጨዋታው ማለት ነው ማለት አሁን ያቺ ንቃተ ህሊና የምትባሉ አጭስ እኔ ባይዜ በጣም ነው የሚያሳዝነው። እውነቱን ለመናገር እኮ የሆነ ልብ እኮ ይነካል። እና አስቀድሞ በጣም ማውራቱ አንተ ጋር ነው ሲስቡ በጣም ይረብሸኛል። ድምፅ እኔ ጋር አይደለም። አይ አንተ ጋር ነው። አሁን አየህ አሁን ዝም አለ። አንተ ጋር ጫጫታ ሆኖ ሳይሆን እያስተጋባ ነገር ነው ለራሴው ማለት ጨዋታው አሁን ኤምኤምኤ ከሆነ ሚክስድ ማርሻል አርትስ ማለት ነው። ያ ማነው ስሙ ንቃተ ህሊና የሚባለው ወንድም አስቀድሞ በዘርጃ ማድረኩ ምናምን በቃ ብዙ መናገሩ ምናምን ጤናማ ነው ማለት ጤናማ ነው ኢነሴንስ እንደዛ እንትን መናገሩ እሱ ከመሰሉ አንጻር ነው ብለት ይዘለታል ማለት ያው እንግዲህ እሱ ራሱን ሲያይ እግሩን በጣም እያነሳ ነው ሁኔታውን ሲያየው ምናልባት ደግሞ እሱ ያደገበት አካባቢ ላይ እዛ ሰፈር ውስጥ ምናምን ያሉ ልጆችን ይደበድብ ይሆናል ምናምን ነገር እና አሁን ይህንን አይቶ አረ እንደው ይህንንማ ልጅ እንደው ቀጠቅጧለሁ ሰባብሯለሁ ምናምን ብሎ ከማሰብ የተነሳ እርግጠኛ ሆኖ ሊናገር ይችላል። ግን ይሄ በቃ ራሱን ችሎ ልምድ ይፈልጋል ማለት አሁን ያኛው ጆኒ የሚባለው ወንድም አሁን ነገር ይሆን አሁን ይሄ አሁን ማስቀምጠው ነገር የጨዋታ ምናምን ሳይሆን በቃ የምርም ማለት ነው የምር እኔ እንግዲህ የሚሰማኝን ስሜት ጆኒ የሚባለው ወንድም ኦልሬዲ በቃ ብዙ ልምድ አለው። እንዴ ከ10 ዓመት በላይ ነው አሉ እንደዚህ አይነት ነገር ላይ ሲሰራ በጣም ብዙ ጌሞች ነበሩት ጨዋታዎች ነበሩት እና በጣም በርካቶቹን ያሸነፈ ሰው ነው። ኢማጂን በርካታ ዓመታት ሲሰራ ኖሯል ማለት ይሄ ማለት እድሜውን ሰጥቷል ማለት ነው። ለዚህ ነገር እድሜውን ሰጥቷል። የልምድ ጉዳይ ብቻ ሳይሆን እየሄደ ከአሰልጣኞች ስር እየተማረ ምናምን ማለት ነው። ይህንን ጉዳዩን እድሜውን የመስጠት ጉዳይ አለ። ከዛ በኋላ ደግሞ ልምድ አለ። በጣም ከፍተኛ የሆነ ልምድ በጣም ብዙ ጨዋታዎች አሉት። እቺ ጭስ ግን የመጀመሪያዋ ነው እና ስትመጣም ደግሞ ያደፋፈሯት በምንድን ነው? በመሬት እየተርመሰመሰ ቢመጣብህ በስትራይኪንግ ታጣድፈዋለህ ምናምን ተብሎ ነው ማለት የሆነ ጀግና ቦክስ ምናምን ብታገኘው በቃ የሆነ በጀግና ስትራይኪንግ ልደፋው ትችላለህ ነው እና ስቲል ቻንሱ ሊኖረው እኮ ይችል ይሆናል። ወንድማችን እድሉን አንዴም አልሞከረም አልሰነዘረም እንጂ እኔ አንድ ጊዜም ቢሆን እኔ ቦክስ ሲሰነዝር አላዩትም። አንዴ አንተ
እንዴ ኧረ በጌታ ስም ብትሸነፍ ራሱ ቃላት ራሱ አልተሰነዘረም እኮ እንዴ ያስበላል። እንዴ በጌታ የሆነ ፕሮፌሽናል ስትራይኪንግ ማለት ነው። ስትራይኪንግ ቢሆን ግን ልምድ ይፈልጋል። ስቲል ማለት እግርህን ማንሳት ስለቻልክ የሆነ ሳኩ ስለደበደብክ ምናምን አይደለም። ስትራይኪንግ ራሱን ብላኬ ልጁ እኮ ምን ያርግ ሲገባ እኮ ቪዲዮን እስቲ አንዴ ነውና አሪያችን ቪዲዮ ያሳየናከው አስቀድሞ እኮ ነው የተሸነፈው እኮ ሪንግ ውስጥ አይደለም። ንቃተ ህሊና ከመግባቱ በፊት መቀየር አቤል እኮ ላሳያችሁ እስቲ ያሳየን። እሺ አንዴ አኬን በትልቁ ላርገሽ ደስ የሚለኝ እዚህ ቤት ሁሌ በማስረጃ ነው የሚወራው። ለዛ ነው የምገባው። ስለ ንቃተ ህሊና ሳይሆን ስለ ጆን ካልቪን የሚያብራራን ይመስለኛል አለች ማለት ነው። እንዴ እኔ መተንተንም እኮ አለበት። እኔ እኮ ትናንት እንኳን ተቀዳሴ እኮ ነው ያስቀሩኝ እኮ በእውነት ያው በእነሱ ምክንያት ብቻ አይደለም። አርፍጄ የተነሳው ማለት ነው ጋይስ ማለት እንቅልፍ እንዴት ልተኛ እያየሁ 9 ሰዓት ከምናምን ሆነ። እኔ በፊት ምን አደርጋለሁ ሁለት ብሎኛል አለቃቃን እኮ እኔ ወደ ማታ አካባቢ ማለት ነው ስራዬን ሰራ አረግና ዝም ብዬ እንቅልፌ እስኪመጣ በጣም እስኪደክመኝ ነው የሆነ ስራ ከጀመርኩኝ የምሰራው እና ልክ ድክም ሲለኝ ተነስቼ እንትን ካልኩኝ በኋላ ከማድረግ ያለብኝ ነገር አድርጌ ወደ አልጋ ወጥቼ ከዛ በኋላ አንድ ጊዜ ቲክቶክ ላይ ይገባል ገብቼ ጌታ በሚያውቀው ማለት ነው 2 ወይ 3 ቲክቶክ ቪዲዮ እንዳዩኝ ፌንት በልቻለሁ ማለት በቃ ተኛለሁ አለቀ። በጣም ደክሞኝ ስለሆነ ወደዛ የምወጣው ትናንት እንዴት አድርጌ ቲክቶክ ላይ ራሱ ልግባ ለመተኛት ማለት ነው። ማለት ስገባ ንቃተ ህሊና ስገባ ጆኒ እንደዚህ ኤምኤምኤክስ ትርችት አለኝ። ከዛ እንደውም እዚህ ሰው ጋር ደወልኩላት ዮኒ ጋር ስደውልላትም ጭዌው ይኸው ነው በቃ ንቃተ ህሊና ላይ ምናምን ዝም ብለን ትንሽ እንትን እያለን በቃ መተኛት አቅቶኝ ስንት ሰዓት ተነሳው 12 ሰዓት ተኩል የተነሳው ማለት ነው። ከዛን በቃ ምንድነው አምሽቼ ምንድነው ሌት ሆኜ ስለተነሳውኝ ማለት 12 ሰዓት ተኩል ኦልሬዲ ስለረፈደ ኮፕቲክ ሊድ እንትን አልኩኝ 12 ተኩል ምናምን እንደዛ አካባቢ። ከዛ በኋላ ሻወር ወስጄ በቃ ሊድ ወደ ኮፕቲክ አልኩኝና አክቹሊ እንትን ከዛ በፊትማ ወደ እኛ ቤተክርስቲያን የሚሄድም ሀሳቡም የለኝም። የተኛው ተራሱ 10 ሰዓት ነው በጣም ደክሞኝ ስለነበረ እና ኮፕቲክ ሄዳለሁ ብዬ ነበር ያሰብኩት። 12 ሰዓት ተኩል ተነስቼ ሳይ ደግሞ ጭራሽ ሻወር ዋይን በቃ ደቅ አለን ምናምን ያርግላቸው። ስለዚህ የተወሰነ እንሄድባቸዋለን እንጂ እንደዚህማ እንፋታም ያማል እና እዛ የነበረ ደጋፊ ራሱ ማለት ነው ለሰው በጣም ነው በቃ እውነት ጭራሽ ለሞራል አይጨነቁም ብታይ ማለት ነው። እና ልጁ ልክ የተሸነፈ ሳለ ያም ነገር አትሮጥም ነበር ነበር ይሉታል ማለት ነው። አብዛኛው ነው ግማሹ በቃ ሆነ ተከናወነ ማለት ነው። ደስ ያለኝ ፓርት ግን እንደሆነ ታውቃለህ ሲስ አሁን እኮ ነው ማየው ምንድን ነው ያዩት ምንድነው አንደኛ ያቺ ጆኒ ምናምን የምትባለው አምጪስ ለካ ያው ከተፈጠፈችው በኋላ እጁን ይዛ ምናምን ከፍ አድርጋለታለች አኩስ ያስተጋባል። ግልጽ ነው። ጆኒ የምትባለው አጭስ ንቃተ ህሊና ከተፈጠፈችው በኋላ ለካ መጨረሻ ላይ ካሸነፈችው በኋላ እጁን ከፍ አድርጋለት ምናምን አቅፈው ምናምን ነበር። አቅፈዋለች። አይ ጥሩ ነው ይሻላል፣ ደስ ይላል እንኳን እና ከዛ በላይ ግን ያስደሰተኝ ነገር ያቺ ጌች የምትባለው አጀለስ የስዊ ቦክሷ ማለት ነው። እሱ ምን አለ ያው በቃ ጥሩ ነው ወደዚህ ደፍሮ ራሱ መግባቱ ምናምን ያው በጣም ገት የሚጠይቅ ነገር ስለሆነ ልብ ይጠይቃል ምናምን ስለ ጥሩ ነው መግባቱ ምናምን አለና ማለት ነው። ከአሁን በኋላም እኛው ጋር ነው የሚሆነው። ስዊት ቦክስ ይመጣል እኛው ጋር ይሆናል። ወይ ኮች ያደርጋል ወይ ያሰልጥናል፣ ወይ ደግሞ እኛ የተወሰነ ትሬን እናደርጋለን እናሰለጥነዋለን ምናምን ሲል ያሰለጥናል ወይ ኮች ያደርጋል አለና ያሰልጥናል አለና ከዛ ወዲያውኑ መለስ አደረገና እኛ ትሬን እናደርጋለን ምናምን ያው ሌላ ነገር ነው። ወይ እግር ማንሳት ምናምን ስዊት ቦክስ ሊታሸግ ነው በለኛ ስፕሊት ሊያስጨርስ ነው እንዴ ህዝቡን እዛ ሄዶ ማለት ነው። ምንም እዛ ገብቶ አስበውና ግን ደስ ብሎኛል። ግን እንደዛ አትሊስት ግን ማለት ነው አይ እንትን ነው የሆነ እንደዛ ማለቱ ከኛ ጋር ነው የሚሆነው። እዚሁ ከኛ ጋር ማለት የኛን ጀማ ይቀላቀላል እዛው ጆኒ ያለበት ቦታ ማለት ነው። እዛው ከኛ ጋር ሆኖ እኛ አንዳንድ ነገሮች እናሳየዋለን ምናምን በቃ ይሄ በጣም ደስ ያለኝ ጌታ በሚያውቀው ማለት ነው። ከአዲስ አበባ ወጥቷል። እርግጠኛው በፍጹም አያደርገውም። ቆይ ሚዩት አድርጊ አንዴ አንቺ ፓፓ እኔ አይ ከእንትን ከአዲስ አበባ አይወጣም ማለት እንደ አዲስ አበባ ለኑሮ በጣም ምቹ ነው።
እና ከዛ ባይወጣ ነው የሚሻለኝ። እኔ ፈርቼ የነበረው ምንድን ነው ታውቃለህ? በቃ በነገታው ይሄ ከቦንጋ የመጡ ብዙ ሰዎች አሉ በሉንችና ምናምን በተገኘው ማለት ነው። ጠዋት እንደነጋ በዛው በሉንችና ከነሱ ቦንጋ እንዳይል ፈርቼ ነበር እና ጌች ማለት ነው በቃ ከኛው ጋር ነው የሚሆነው ምናምን ሲል ጌታ በሚያውቀው በቃ ውስጤ በጣም ደስ አለው። እኔ ዝም ብዬ ጻፍ ራሱ ብሎ የነበረ ጆኒ የሚባለው ጭስ ጋር በቃ ዝም ብለሽ አቅርቢው ምናምን አይነት ነገር ማለት ነው። ዝም ብሎ ጭንቅላታቸው ላይ የሚመጣ ሀሳብ ማለት ነው። እንደዛ አላደረኩም አክቹዋሊ። እና ጥሩ ነው ግን ለእሱ ለአእምሮ ምናምን በቃ ችግር መሸነፉ ምናምን የቦንጋ ሰው ስታይ ባልነጋ ነው የምትለው በዛ ማታ። ኧረ በጌታ ስም አንተ ያው ከጀርባው ደግሞ የነበረው ደጋፊ በከንቲባ ደረጃ እኮ አቀባበሉ ሁሉ እኮ ሊደረግለት ተዘጋጅቶ ነበር እኮ የቦንጋ ከተማ አስተዳደር ምናምን ካሸነፈ ልዩ ዝግጅት ምናምን ነበር። ወይኔ በጣም ነው የሚያሳዝነው። እኔ ሲጀመር ጆኒ እንትን ሲል በቃ ነገሩ በብረት አሁን እኮ መሸነፉ አይደለም ያናደው፣ ደቂቃዋ ነች እኮ ማርያምን ተፋልመ ምናምን 2 ዙር 3 ዙር ብትወስደው እኮ ያው አንድ ሰው መሸነፍ ያለ ነው። አሁን የሚያናደው ፍጥነቱ ነው። አሁን 2 ዙር 3 ዙር ትላለህ እንዴ? 2 3 ሳይሰነዝር 2 3 ሳይሰነዝር 2 ዙር 3 ዙር ትላለህ እንዴ? አንድ ያልሰነዘር ሙርት ይዛል ቶ ያማ ክብር እኮ ነው። 2 ዙር 3 ዙር ከሄደማ መጠን አንድ እኮ አልሰነዘር ባይዘው በጣም እንትና እኮ ጆኒ ማለት ነው ማለት በጣም ትልቅ የሆነ እንትን የነበረው ልጅ ነው። ኤክስፔሪየንስ አለው በጣም ለረጅም ዓመት ማለት ነው። ያ ብቻ አይደለም ኢቭን ከሀገር ራሱ ወደ 4-6 የወርቅ ሜዳሊያ ያለው ልጅ ነው በዚህ በስፖርት ማለት ነው። እና ኢቭን እሱ ራሱ የሆነ ሰዓት ኢንተርቪው ላይ ተናግሯል። ምንድን እኔ እዚህ ቦታ ላይ ለመድረስ በጣም ብዙ ቦታ ማለት ተቀጥቀጭ ያለው ምናምን ዱላው ምናምን ነገር ብዙ ነገር አይቻለሁኝ እና ለእሱ አዲስ የሚሆንበት ምንድን ነው አለ በቃ ይሄ ምንድን ነው አሁን እሱ ራሱ ከሱ የሚደብረኝ ባህሪ ልክ እንደሚችል አድርጎ ሁሉን ነገር በጣም ረዥም ዓመት ልምድ እንዳለው ሰው ነው የሚያወራው። እና ስፖርት ደግሞ ባይዘ ጉልበት አይደለም። አሁን በቃ እሱን እኮ በጆኒ ያየ ነው። ሰምታል እንትና እኮ ተቀበሉ አሉ እኮ ሰይዶ ማርሻል ጠዋት ተቀበሉ አሉ። ምንድነው የሚቀበል ወደ እሷ እንሄዳለን። እሷ ራሷ ሊታለች ርዕስ ናት። ሲሳይ ስነ ስርዓትኛ ታፍነናል፣ እዚህ ጋር ታፍነናል እያወራን አይደል? ሴዶ ራሷን የቻለች ርዕስ እኮ ናት። አንድ ትንሽ ከ5 ደቂቃ በኋላ እሷ ላይ ደግሞ ምንድነው የሚቀበለው? አንተ እንኳን ጆኒ ሊቀበል ማለት ነው ንቃተ ህሊና አውርቶት ማለት ነው። ሲስ ዛሬ በጣም ያስተጋባል እንትን በጌታስ ንቃተ ህሊና ለሴዱ ከዚህ በፊት ለካ ጥያቄ አቅርቦለት ነበርና ያው በቃ እንፋይት ነገር ማለት ነው እንጫወት ምናምን። ከዛን ያቺ ሴዱ ያው የምትለው ነገር አለ። እኔ ፕሮፌሽናል ነው ሁሉም ነገር ነው በቃ ህጋዊ ነው ነገር የምትለው ነገር እና ልምጣና ችግር የለውም ከፈለክ ቀጥቀጠኝ በዚህ ውስጥ እንደውም እንትኑን ስፖርቱን እናሳድገው ራሱ ብሎት ነበረ ነው የተባለው። ንቃተ ህሊና ማለት ሴዱ እና ልምጣ በቃ ያለበት እመጣለሁ አሉ። ሴዱ ምን ብትል ጥሩ ነው ፍርድ ቤት ነው መገትር እውነቷን እኮ ነው ማለት እኮ ችግሯ ከሰው ጋር ምንም ችግር የለባትም። እሷ ከመሰረተ ልማት ጋር ነው ከፖል ጋር ከብሎኬት ጋር ምናምን ከሰው ጋር እኮ ችግር የለባትም። እሷ የከተማውን ፖል መደብደብ ነው ያዘችው። ፍርድ ቤት የሶማሌው ሲመጣ ምን ነበር ያለችው? የሶማሌውን ራሱ ብዙዎቻችሁ አይታችሁት ይሆናል። እንዴ የሶማሌው የት ነበረ? ኢንግላንድ ነው ካናዳ ነው ብቻ ከሁለቱ አንዱ ጋር የሚኖር ሰው ነው ግን እና እሱ ቦክሰኛ ነው። ሶማሌ ነው ከኢንግላንድ ነው የመጣው። ይሄ ፋይተር ነው እና በቃ ይሄ ለካ ከዚህና ከዛው ነው ቪዲዮ እየተሰራሩ ነገር ነበር ማለት ነው ከሴዶ ጋር። ከዛም በቃ እኔ እመጣለሁ አልመጣም እኮ ዝም ብሎ ብቻ እንትን የፕሌን ምናምን የኤርፖርት ነገር ምናምን ፎቶ ምናምን እያሳየን መጣሁኝ አዲስ አበባ ይላል። እቺ ጀለስ ምን ብትል ነው ቪዲዮ ሰርቶ ኢማጂን ይሄ ሰው ሌላ የፖለቲካ አጀንዳ ቢኖርበትስ? እኔ ከመጣ ስማ የፖለቲካ አጀንዳ ብቻ ፈርማ አይደለም ያለችው። እዚህ መጥቶ ሰዎች ግን የሆነ ነገር እንዳይጎዱት አይተው እኔ ምን አይነት በዚህ ግን ብለናል። ጎበዝ ነው። ኧረ ጎበዝ ነው። ሶስተኛ ሰው እኮ ማለት ነው ቦርጩ በሚል ነው ታውቃለህ። የንቃተ ህሊናን ካየው በኋላ ሴዶ ብልህ ነው ያልኩት እኔ በቃ ሴዶ በጣም ማይንዱን እኮ ነው የሚጠቀመው። ከመጣም በጣም ህጋዊ በሆነ መልኩ እንፈራረማለን ሲል ወዲያው ህጋዊ አፈራራሚዎች ከቻላሉ እዚህ ሀገር አይደለም ውጪ ነው የምንፈራረመው እና ያማል እንደ
የፈጠነ አየር ላይ ታፕ አድርጋ ተሸንፋ እዛው ልጠፋ። እስክርቢቶና ወረቀት ይዘው ከህግ አካል ከቻሉ ሊፈራረሙ። ኧረ እዚህ ሀገር አይደለም ውጭ ነው። ኧረ እዚህ ጋር ከታች ነበር። ከዛ በኋላ ኦኬ ሊመጣ ሲል አካውንቷን መጣ እንጂ ከመጣ በኋላ የት እንገናኝ ምናምን የሚል መልእክት አስቀምጠውለት አሉ። ልጁ እኮ አልመጣም። አካውንት የተዘጋ ብላ ልጁ ሄዷል። በቃ ከዚህ ሀገር ይባላል። ኢንሻአላህ ስላስመለሳችሁልኝ ጀግና ኮፒሊንግ ተደረገልኝ አለች። ወይኔ ግን አንዱ ልድር ጠብቂያን ነበረ ትናንትና እሷም ትኖራለች ብዬ። ኧረ በጌታ አይከታተልም እንዲያማ ምንድነው ጀለቢያ ነው ምናምን ለብሶ የሚመጣው ጀለስ እሱና ያኛው ጥቁሩ ልጅ ያደረጉት ፋይት ላይ እሱ ላይ ቅሬታ አለኝ ተባለ ነው። ኢቭን የእንትኑ የመጀመሪያው ሁለቱ 29 የተሰጠው የዳኝነቱ ፌር አይደለም። እሱ በእውነት እኮ የነጁሊኒ ዳኛ ራሱ እኮ ፌር አይደለም እያለ ነበረ እኮ አሉ። አዎ በጣም ብዙ ሰው ተቃውሞ ነበር። ያኩ ሁለት ዙር እኮ ጠቅ አድርጎት እኮ ነው። ከዛ ጨርሻለሁ ብሎ ሲደክሞ ሶስተኛ ላይ አመቱ አላስተኛውም። ከዛ 29 ይሄኛውን አሸነፈ ተባለ። ኧረ በስመ አብ አስተካክሎታል። ከዛ በኋላ ውጤቱን ኮፒሊንግ አድርጉለት። ውጤቱን አስተካክሎላቸውና መልሰው እንትን አደረጉ መልሰው ማለት ነው። በመጀመሪያ ያው ማለት ወፍራሙ ልጅ በጣም ነበር በጣም በጉልበት ነበር ሲጮት የነበረውና ከአንድ ሁለት ሶስት ጊዜ የጣሉ ይመስለኛል። 3 ጊዜ ጥሎት ነበረ። 3 ጥሎት አለ። ሁለተኛ ዙር ላይ ሲገቡ ኦልሬዲ በቃ በጣም ደከሙ ሁለቱም ማለት ነው። ያንኛውን ፈራ እንዳይጠጋው ይመታኛል እንደመጀመሪያው ዙር መምታት ደከመው፣ ያም መውደቅ ደከመው። ግን አይ በቃ እንትን አድርገዋል። ሶስተኛ ዙር ላይ ሲደርሱ ነው ያንኛው ኦልሬዲ አታክ እንደማይመታው ጊዜ ነው በቃ እንደውም በጣም እንትን አደረገው ማለት ነው። እና ያው ዳኞቹ የመጀመሪያውና ሁለተኛው ዙር ያንኛው ሲመራ ነበር ብሎ አስተካከሉት ውጤቱን ከዛ በኋላ ማለት ነው። ካስተካከሉት በኋላ ግን ደግሞ መልሶ ደግሞ ልጁን ተሸንፈሃል ማለት አሸንፈሃል ብሎ ተሸንፈሃል ማለት ከብዳቸው ነው መሰለኝ። ሁለት ዙር አሸንፏል እኮ በስትክክል በእውነት 29 ብሎ ማስቀመጣቸው ልክ አይደለም። የትኛው ነበር አኬ እንትን ያለው የነራቢቅ እንትን አላሁ አክበር ያለውስ አኬ እኔ እሱ እኔ ባይስ ከጠበቅኳቸው ጨዋታዎች ውስጥ አንዱ እሱ ነው። ነገራችን ይሄ የረቢቅና ዱሬሳና ዱሬሳ ግን የመቸው ጌታን የምር በጣም ማለት በቃ የሆነ ለፍቷል ልጁ በጣም ከዚህ በፊት ባይዘ 2 ጊዜ አሸንፎታል። እንዴ ሲጀመር አሁንም ራሱ ማለት ነው አሁኑ ላይ ራሱ ዶሚኔት እኮ አድርጎት ነበር እኮ ዱሬሳ። እኔ እስካየሁት ዱሬሳ ረቢቅን በሚገባ ዶሚኔት አድርጎት የሆነ ሰዓት ነው በቃ አጋጣሚ ያቺ የሆነ ነገር አገኘች። ኖ በጭራሽ እንደዛ አይደለም። ጭራሽ አይደለም ዶሚኔት ሊያደርግ ይቅርና ማለት ነው በቃ በጉልበት ነው እየገፋ ሲመጣ የነበረው እንጂ ኢቭን በመጀመሪያ ራሱ ነጥብ ሲያስቆጥርበት የነበረው ልጁ ነው። ምክንያቱም ያንኛው ተጠግቶ ዝም ብሎ ማለት የሆነ እየተከላከለ ወደኋላ እየሸሸ በጣም ስንዘራ ሲሰነዝርበት የነበረው ይሄ ያሸነፈው ልጅ ነው። እንደውም ዱሬሳ በጠረባ ጥሎት አልነበር እንዴ ወደ ሰዓት? አራው አንድ ጊዜ ነው ብሩን የመታው በቃ ከዛ ጁ እሱን ተንበረከከ። ያኛው አንዴም አልጣለም። ይሄ አንድ ነጠፋ አድርጎት ነገር ገደለው እኮ ከዚህ በላይ አኬ ኖ መጨረሻ ላይ ኩስ ልኩን እንዳየ መጨረሻ ላይ አንድ የሆነ ፓንች ሲያገኘው ደና ፓንች አገኘው ማለት ነው። ሁለቱም እግር እየተታቱ ነበር። ለዛ ነው ግን እኔ ግን እስካየሁት ግን ዱሬሳ ሰማው የተወሰነ ዶሚኔት አድርጎ ነበረ። ግን ያቺ እኔ በጣም አፈላች። መጨረሻ ላይ ልገድለው ነበር የገባሁት ሆና አባባሏ የሆነ የምርም በዛ ደረጃ ተጫዋች ነው የሚመስለው ማለት በቃ የሆነ አገኘ ዘረረው እና በቃ ዝም ብሎ እንትን ቢያደርገው ጥሩ ነው። ካሸነፈ አሸነፈ ነው፣ ደስ ይላል። ከዛ በኋላ ስለተሸነፈ ይመስለኛል ታውቃለህ። ያንኛው እንደ እንትን ነገር ማለት በዚህ ልክ አልጠበቀውም ልጁ ማለት ነው። እንደዚህ ይዘጋጃል ምናምን ብሎ አልጠበቀም። ኦልሬዲ ከዚህ በፊት የነበረውን አይነት እንትን ነው ይዞ ይገባል ብሎ ያሰበው ማለት ነው። ግን ኦልሬዲ በጣም እሱን ደግሞ ጀግና ተጫዋች ነበረ። ግን በቃ እንደ መጀመሪያዎቹ ግን የሚሆን የለም። እነኛ 18 ዓመቱ ልጆች የእነሱ ፋይት በቃ ሪል በጣም የሚያምር ፋይት ሲጀምር ፋይቱን ያሳምሩ ራሱ የእነሱ ውድድር ነው። ይሄን ማለት መጀመሪያ ላይ የገቡት 18 ዓመት ልጆች ነበሩ። አረ የእነንትና ደስ ይላል። ማን ነው እነዚህ ሳጅሩ ምናምን የመስፍንና ውድድርም ስለነበረ ማለት በረጋችን ሙሉ በሙሉ አንድ ነገር ውድድር ሲገቡ ራሱ
ያንኛው እንዴ አንተ 148 ጨዋታ ተጫወተ ሰው ጋር ጭራሽ አይገናኙም እኮ ማለት በጣም ትልቅ ልዩነት ያላቸው። ሲጀመር ይሄንኛው ልምድም አለው በጣም ጨዋታውም ባይዘው ዳኞቹ ራሱ ያውቃሉ ይሄንኛው እንደሚያሸንፍ ማለት ነው። መስፍን ሲጀመር አክቹሊ አሁን ባለው እንትን ኢትዮጵያ ውስጥ በቦክስ እሱ ሊደርሳል ብሎ ራሱ ማሰብ ከባድ ነው በጣም። የተሸነፈው ልጅ ሲጀመር እድሜውም ገና ነው ምናምን ሲሉ ነበረ እና 24 ዓመቱ እኮ ነው። እሱ 24 ዓመቱ ነው። በጣም ጩጬ ነው። ስለዛ ካለበት ልደቱ ነበር ትናንትና ኖርማል ነው። ስለዛ በልደቱ ቀን ጥሩ ሌሰን ተማረ። ጥሩ ነው እያሻሽሏል። ማለት የሆነ ክብር የሰጡበት መንገድ በጣም ነው ደስ የሚለው እውነት በጣም ማለት በቃ እሱ ያከበረበት ያንኛውም በጣም በቃ ቤተሰብ ምናምን ነገር ድረስ ደርሰው ሽልማት ራሱ ሳይቀር ለቤተሰቦቻቸው ተሰጥቷል። የሚገርማችሁ ጌታም በጣም ደስ የሚል ነበር። ሁለቱም በጣም ደስ ይላሉ። እነዚህ ሁለቱ በጣም ሪስፔክትፉል የሆነ በቃ ጨዋታ የነሱ ብቻ ነው ከትናንትና ውስጥ እውነቱን ለመናገር ሁሉም ሰው ደግሞ የደገፈው አሸናፊ ብቻ አይደለም፣ አሸናፊም ተሸናፊ ነበረ ሲደግፉና በጣም ደስ ይላል። ከዛ ውጭ ያችኛዋ ጭስ ግን ራቢቅ ነው ምናምን የምትባሉ አሰኒ የምትባሉ ጀለስ ግን በስመ አብ እሱ ግን አሁን ቀደም እንዳልከው ይሄ የእንትኑ ምንድነው ስሙ የዚህ የእልሁ ከዚህ በፊት ሁለት ስለጠፈጠፋት አሁን እሷ በዚህ ሰዓት አግኝታ መጠፍጠፏ ጥሩ ነው ማለት ያው እንደዛ እንድትጮህ አድርጓት ሊሆን ይችላል። አላሁ አክበር አለች እንዴ አላሁ አክበር ብቻ አይደለም አላሁ አክበር ብቻ እኮ አይደለም። አንተ ሰው እኮ እያለ ያለው እንዳለ መስጂድ አደረገው እንትኑ እኮ ነው ይተባል እንዴ ላኢላሃ ኢለላህ ሙሐመድ ረሱልላህ ምናምን እንዴ የሌለው ኧረ ዮኒ ካሸነፈ በኋላም ራሱ ባይዘው ማለት ነው በጥፍ መጥቶ ይዛ አስጣኝ በጥፍ መጥቶ ይቆመው በታይ ማለት ነው። አተ ሰራ እየተጫወካቸው ኧረ እዚህ መልካም ጓደኞች ያሉኝ ሰፈር ምን ቢለኝ ጥሩ ነው ዮኒ ልጁ ይሄ ረቢቅ የሚባለው ወንድም እንደዛ ያልጠራው ነገር የለምና አይሻ ብቻ ነው የቀረችው ሲል ልናገርበት እኔ አሰልጣኙ በጥፊ የመታበትን ፓርት ምናልባት አይታችሁት ከሆነ ማለት ነው ልጁን ከዘረረው በኋላ ማለት ነው ይሄ ረቢቅ የሚባለው ልጅ ማለት ነው በቃ እላዩ ላይ ካልወጣው አለ ዘሎ ማለት ነው። ኦልሬዲ እኮ ልጁ ወድቆ ሐኪሞቹ እኮ እንትን እያደረጉት ነው ማለት ነው። እላዩ ላይ ካልወጣው አለ በቃ የገዛ አሰልጣኙ ይዞ በጥፊ ድርግም አደረገበት። ከዛ የራሱን አሰልጣኝ ነው እንዴ በቃ የራሱ አሰልጣኝ መታው ልጁን ራሱ ማለት ነው። አልቆም ብሎ ልጁ በጣም በቃ የሆነ ኦቨር አክት ማድረግ ጀመረ። ታውቃለህ ከዘረረው በኋላ ሲወድቅ ጠብቆ ነው። አዎ ሲወድቅ አጋጣሚ ነው አልጠበቀም። አየህ እና በቃ የሆነ ኦቨር አክት ማመን ነገር አደረገ። ሰውን በዛ ደበረው ምናምን ኢቭን ልጁ ሲዘል ማመን ነገር የገዛ አሰልጣኙ ነው በጥፊ መቶት ያስቆሙ ማለት ነው ራሱ ትክክል ነው። እና የሆነ የሚደብር ሙድ ሲያራምር ነበረ። ከዛ በኋላም ራሱ ነበር በቃ አለቀ ኦልሬዲ ልክ እንደ ሌሎቹ ቢቆም ምናምን ነገር ምንም ዳይደረግ ማለት ያ ሁላ ዶክተር አይተዋል። ጺሙን ብራውን የተቀባው ልጅ ባሩኬ ሼም እኮ ነው ጺሙን ብራውን የተቀባው ልጅ አይተዋል። በአንድ ጊዜ ጨረሰው። እሱ በጣም ጀግና ነው። በስማ በዝረራ ማለት ይችላል አይገልጸውም። በቃ ልጁ አልተጫወተም። ልጁ ሳይጫወት በቃ በአንደኛ ዙር ኦልሬዲ በቃ ሁለት ምንድነው አንድ ጊዜ እንታረገ ከዛ መልሶ እዛው ላይ ነው የጨረሰው ማለት ነው። በቃ የመጀመሪያውንም ገና እንደገቡ ጣለው ድጋሚ ሲጥለው በቃ ጨዋታው አለቀ በዛ ማለት ነው። አይ ቲንክ ሰው ቶሎ እንዲር ነበር ቶሎ ሲያልቅ የነበረው ጨዋታ እንዳይመሽ ምን ያደርጋል 7 ሰዓት 8 ሰዓት ምናምን የገባው ወደ ቤት እኮ እንደኛ ሌሊቱ ሙሉ እኮ እናያለን ብለን ተዘጋጅተን ንቃተ ህሊና ልክ ሊጀምር ሲል በቃ አሁን ተዘጋጅተን ነው የምናየው ብለን ሽንት ቤት ደርሰን ስንመጣ አልቋል። አስበዋል ሌሊቱ ሙሉ ጠብቀን እሷ ለጠብላ እኛን አነቃችን እኮ ይመቻት። እቺስ ግን አሳዘነኝ። ኧረ በጣም ያሳዝናል። ጌታን እኔ አሳዘነኝ በእውነት በጣም አሳዘነኝ። አላየም ዶክተር ነው በጣም የሆነ ቪዲዮ ሰርቶ ነበር። አንተ አሳዘነኝ ያደረገ ማለት ነው። ላሳዘነኝ እኮ አሁንም እኮ እንደዛ አንተ 3 ወር ሙሉ ተፎክሮ 3 ደቂቃ እንኳን አትፋለንም። 3 ደቂቃ ያሻል እንዴ 3 ወር ሙሉ እንዴ ይሄ እኮ በማግስቱ እኮ አይደለም የገቡት እኮ በማግስቱ ቢገቡሽ ሰማን ልጁ ምን ያርግ ማግኔት ሆነበት እኮ በእውነት ጥብቅ እኮ ነው የሚለው ለየመጣ ይሉት እንጂ ለምንም አያስመታ አያስወራ ምን አይል እኮ አንዴ እኮ ነው ንቃተ ህሊና ጆን አነሳችሁ እሱንም ጆኒን ያነሳላት አንዴ እኮ ነው
በጣም ያሳዝነው። እስቲ የባለሙያ አስተያየት እንቀበል። ተመስገን ተሜ እኮ ይሞክራል እንደዚህ ነገር ኤምኤምኤ ሞክሯል ከዚህ በፊት ምንድነው ማለት ሞክሯል? እኔ ሰምቻለሁ ከዚህ በፊት አንድ ሁለት ውድድሮች ምናምን ኤምኤም ሜጀር ሊግ ሶከር ነው። ኧረ ታሙ ነቃ ደንገጥ ያለች ነች በዚህ ጉዳይ። አይ ተቀልዳለህ። እኔ ለአኬ ብዬ አንዴ ብሸነፍለት ትንሽ የአኬ ትንሽ አንደርሬትድ ነች እኮ አኬዋ ትንሽ ከበድ ትላለች በዚህ ጉዳይ ብትሸነፍ። እኔ ከጫወታው ምን ተማርክ ካልከኝ የተማርኩትን ሙያዊ ትንታኔ ልስጥህ። እስቲ ተንትኛው የጫወታው ጊዜ መፍጀት ሳይሆን የዳኛው እንትኑ ለማሳየት የፈጀበት ቆይታ በጣም ነበር የገረመኝ። ዳኛው ረጅም ሰዓት አስተምሯቸው ጫወታው በ14 ሰከንድ ውስጥ ማለት ነው። እኔ አልገባኝ ነገር ማለት ነው ዮኒዬ፣ ጨዋታው ካለቀ በኋላ እየዘለሉ የሚገቡት ምን ሊያደርጉ ነው? ቢገባውን መጀመሪያው እኮ እሱ ታፕ አላደረገም፣ ዳኛው ነው ታፕ ያደረገው ነው። ገዳ ታፕ ያደረገው ንቃተ ህሊና ሳይሆን ዳኛው ነው አይደል? እጁን ራሱ አቃስቶ ጋር አሰማው ነው በጉር ያዘው አቃስቶ እኮ ነው ታባርግልኝ ብሎ ሲጀመር እኮ ማርያምን እኔ እጁን አጣሁት። እጁም የለም እግሩ ያቆ 50 እግር ነው የሆነበት። እናትዬ በቃ ልጁ ጸጥ ሲል ጊዜ ነው ዳኛው ታፕ ያደረገለት ማለት ነው። ከዛ ደግሞ የእሱ አሰልጣኝ እንጂ ትኩረት ለመሳብ ታውቃለህ ዘሎ ወደ መድረክ ምናምን ገባ ማለት ነው። ከዛ ካልመታሁት ምናምን ነገር አንዶም ጌች መቼ የዛ ሳለ ይዞ ለጠፈው መሰለኝ ራሱ ጌች እሱ ጋር ተመቸችኝ። ጌች መነጽሯን ወለቅ አድርጋ እንዴ እና በቃ ልጁ ተሸነፈ። ሊያውም በጣም ታሪካዊ ሽንፈት ማለት ነው። ኢንዶሚን እንኳን 3 ደቂቃ ይቆያል። ኧረ አንተ ሰው በጣም እኮ እኔ እኮ በኋላ ላይ ነው 2 ደቂቃም እኮ ይቆያል መሰለኝም እኮ 2 ደቂቃ ኮሜንት ላይ አላየህም እንዴ? ሲስ ከፍልሚያው በላይ ንቃተ ህሊና ስሙ ይረዝማል ተባለ እኮ። እኔ ከመምጣቴ በፊት ፍጥነቱ የጨዋታው ፍጥነት ያስደነቃቸው ሰዎችማ ብዙ እኮ ነው ያሉት። ይሄ እንዴት ነው ኤምኤምኤ ነው ወይስ ኤስኤምኤስ ነው አሉ እንኳን ጆን ዳንኤል ራሱ የዛ ያክል ብር መደባም እንዳለች አሰማም እንዴ? ጆ ይችላል ማም እያለ ወጣ ማለት ነው። አይል ነበር እንዴ አንተ ያስያዘው ብር እኮ ስሙ ተጠርቶ ራሱ አያልቅም እኮ እሱ በተሸነፈበት ፍጥነት ቢያንስ 6-0 አለው 1 ሚሊዮን ያማል እንዴ አንተ ክርስቶስን የሽንፈት እኮ አይነት አለው እኮ በእውነት ወይ እኮ ደህና ምት እኮ ቀምሶ እኮ ቢሸነፍም ሳይመታም እኮ ነው የተሸነፈው እኮ እንዴ ልጅ በዛም ያክል መቀመጫው ደቅ አለበት። በቃ ቤት ይፈናፈር እማዬ ደግሞ እኮ ማለት ነው ሌላ ቦታ ቢቀመጥበት አንተ በዛ ቂጡ ደረቱ ላይ ይቀመጣል እንዴ? ወዲ መተንፈስ አቃተው ልጅ ይልታል ይላል። አንተ በጊታ ቀጣይ አሻሽሎ ይመጣል እየተባልክ ነው። ስሙን አይደለም ኧረ ካሁን በኋላ ጭራሽ መድረስ የለበትም። ኧረ እንደው ሶሻል ሚዲያ እርግፍ አድርጎ ትተውታል በእውነት እንዴ ሲስ አታስታውስም እንዴ? እኛ እኮ ትናንት እኮ እዛው ጨዋታው እንዳለቀ እኮ ምን ነበር ቼክ ስናደርግ የነበረው ቲክቶክ ላይ አካውንቱ አለ የለም ወይ ብለን ቼክ እያደረግን ነበር። የምር ነው ለካተለ ዲአክቲቬት አድርጎት አላውቀውም አላረጉም ስክሮል ያደረኩኝ ሪፍሬሽ እያደረኩኝ እንደሞከርኩት ግን ጆ ቢሸነፍ ነበር ይበልጥ የሚከፋው። ያው ቪዲዮ ራሱ ፕራይቬት አድርጎ ይችላል ግን